ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን እንግዲህ ማትማቲካል አፕሊኬሽንስ ኢን ቢዝነስ ሲሆን የዛሬው ሌሰናችን ሌሰን 28 ሪቪው ኤክሰርሳይዝ ኦን ዩኒት 5 እንግዲህ ሌሰን 27 ላይ ካስታወሳችሁ ከጥያቄ 1 እስከ ጥያቄ 13 ሰርተናል። እንግዲህ በዛሬው ሌሰናችን ደግሞ ከጥያቄ 14 ጀምረን እንቀጥላለን ማለት ነው። ኦኬ ወደ ጥያቄ 14 ስናልፍ find the future value annuity factor for a monthly annuity assuming the term is 15 years and the interest rate is 7.5% compounded monthly annuity ፋክተሩን ካልኩሌት አድርጉ ነው የሚለን። እሺ ተማሪዎች እንግዲህ ወደ ሶሉሽን ስንሄድ future value annuity factor calculated by the formula using እንግዲህ ካስታወሳችሁ ሌሰናችን ላይ the future value of factor annuity can be calculated as is n over I which is equal to 1 plus I the power of n minus 1 over I እንግዲህ what means I እንፈልጋለን what means n ኦኬ እንግዲህ የምትሰጡና ከዚህ ውስጥ find the future value annuity factor monthly annuity assuming the term is 15 at the time t is equal to 15 years the interest rate are 7.5% ይሄ ለምርት ስናካፍለው 0.075 እናገኛለን። ኮምፓውንድድ መንዝሊ ኤንድ ኮምፓውንድድ መንዝሊ ማለት ኤን ስንት ማለት ነው? 15 ዓመት አለ ለ15 years ነው for 15 years 15 ሲባዛ ኮምፓውንድድ ዋት መንዝሊ 15 ሲባዛ በ12 180 እናገኛለን። ኦኬ ኤንድ አይ ማለት ደግሞ ማለት ነው that's r 0.075 divided by monthly means that is 12. So 0.075 divided by 12, 0.00625. Then substitute in this formula. So እንግዲህ ቲን አገኘን፣ አርን አገኘን፣ ኤንን ካገኘን፣ አይን አገኘን። Substitute the annuity factor formula Sn over I is equal to 1 plus I the power of n minus 1 over I. So instead of n ተካን 1 plus 0.0625 the power of n means 180 minus 1 over 0.00625 እነዚህ ሁለቱን ስንደምር 1.00625 the power of 180 minus 1 divided by 0.00625 ነው እንግዲህ the power of 180 ስናደርግ 3.06945 ሲቀነሳን ሲካፈል 0.00625 እንግዲህ ቀንሰን ለዚህ ስናካፍል ስንት እናገኛለን? 331.11 is called the annuity factor። እሺ ተማሪዎች ወደ ጥያቄ 15 ስናል find the future value of ብር 857.37 per year for 20 years at 10.5% annual interest rate future value እንግዲህ ስንት ይሆናል ነው የሚለው። ኦኬ እንግዲህ ወደ ሶሉሽን ፓርት ስናልፍ ምን የተሰጠን ብር 857.35 is the principal value or p is equal to 857.35 for 20 years time is equal to 20 rate r is equal to 10.5% ይህ ማለት 10.5 ሲካፈል ለመቶ 0.105 እንግዲህ ምን ያስፈልገናል? ፊውቸር ቫልዩ n is equal to ስንት ይሆናል? ለ20 ዓመት ነው 20 ዓመት ሲባዛ አኑዋሊ ነው ኢንተረስት የሚታሰበው ስለዚህ 1 which is equal to n ቲዮኒ what is I is equal to r 0.105 divided by annually no that is 1 which is equal to 0.105. Now the future value can be calculated as the principal into 1 plus I the power of n minus 1 over I. Now formulation. Now substitute that's principal 857.35 into 1 plus I ስንት ነው ያገኘነው? 0.105 the power of n means that is 20
minus 1 divided by 0.105 ስለዚህ ላስት ዴን ሲምፕሊፋይ ስናደርግ 1.015 ዘ ፓወር ኦፍ 20 ማለት 7.366 ሲቀነስ 1 ሲካፈል 0.105 ይህን በዚህ አብስታችሁ ለዚህ ታካፍሉ ላስት ዴን ስንት እናገኛለን? 51981.82 This is the future value. ወደ ጥያቄ 16 ስናልፍ a piece of machinery costs per 50,000 with an estimated residual value of per 7,000 and useful lifetime 8 years. It was placed in the service on July 1 of the current fiscal year. የበጀት ዓመቱ determine the accumulated depreciation and book value at the end of the following fiscal year using A. the straight line method, B. the percentage method. እንግዲህ እዚህ ፕሮብለም ላይ ሶስት ነገሮች አሉን። አንደኛው ኢኒሻል ቫሊዩ አለን፣ ሪሲዲዋል ቫሊዩ አለን፣ ዩዝፉል ላይፍ ታይም አለን። እንግዲህ ኢኒሻል ቫሊዩ ፒስ ኦፍ ማሽነሪ ኮስት 50,000 ነው። ሪሲዲዋል ቫሊዩ ቀሪ ቫሊዩ 7,000 ዩዝፉል ላይፍ ታይም ለስንት ነው የተጠቀምነው? ለ8 ዓመት 8 ሶ ዲፕሪሲዬሽን ጥያቄው ምንድን ነው? ዴተርማይን ዘ አኮሙሌትድ ዲፕሪሲዬሽን ኤንድ ቡክ ቫሊዩ አት ዘ ኤንድ ኦፍ ዘ ፎሎዊንግ ፊስካል ይር ዩዚንግ የመጀመሪያው ስትሬት ላይን ሜትድ ነው። ስለዚህ ዲፕሪሲዬሽን ዩዚንግ ዘ ስትሬት ላይን ሜትድ ካን ቢ ካልኩሌትድ አስ ኢኒሺያል ቫሊዩ ማይነስ ዘ ሪሲዲያል ቫሊዩ ዲቫይድድ ባይ ዩዝፉል ላይፍ ታይም። ዋት ኢዝ ኢኒሻል ቫሊዩ ኦፍ ዘ ማሽነሪ 50,000 ነው። ሲቀነስ ዘ ሪሲዲዋል ቫሊዩ 7,000 ሲካፈል ዩዝፉል ላይፍ ታይም 8 50 ሲቀነስ 7,000 43,000 ነው። ሲካፈል ለ8 5,375። እሺ ተማሪዎች እንግዲህ ማለት ምን ማለት ነው? በየአመቱ 5,375 ብር እየቀነሰ ይሄዳል። ስለዚህ ከ8 ዓመት በኋላ የተሰጠን ስንት ነው? 50,000 ሲቀነስ 5,375 በየአመቱ ሲባዛ በ8 ሲቀንሰው ምን ይሰጠናል? ሪሲዲዋል ቫሊዩ ወይም 7,000 ይሰጠናል ማለት ነው። ስለዚህ ከ8 ዓመት በኋላ 50,000 የነበረ ወደ 7,000 ይደርሳል ወይም የማሽነሪ ዋጋ ወደ 7,000 ዝቅ ይላል ማለት ነው። እንግዲህ በፐርሰንቴጅ ስንገልጸው እዚህ ጋር ምን አለን? በየአመቱ 5,375 እየቀነሰ ከሄደ ሲካፈል ለስንት? ለ50,000 ሲባዛ በ100% ማለት ነው። 5,375 ሲካፈል ለ50,000 0.1075 ሲባዛ 100%። ይህን ስንቀይረው ወይም ስናባዛ በ100 10.75%። ስለዚህ እንግዲህ በየማሽነሪ በየአመቱ በ10.75% ዲፕሪሺየት ወይም እየቀነሰ ይሄዳል ማለት ነው ባሉ። እሺ ተማሪዎች ወደ መጨረሻው ጥያቄ ስናልፍ ጥያቄ 17 የሼር ካምፓኒ ኒድስ ቱ ብር 10 ሚሊዮን ቱ ኤክስፓንድ ዘ ኤግዚስቲንግ ካምፓኒ ፍሮም ዘ ፎሎዊንግ which option gives better economic advantage for the company። እንግዲህ የመጀመሪያው ኦፕሽን ምን የሚለው የሼር ኢሹ 5,000 shares with a value of ብር 1,000 and borrowing the remaining amount from the commercial banks. Option B, issuing 10,000 shares with per value ብር 1,000. Option C, borrowing ብር 10 million from commercial banks. እሺ እንግዲህ የትኛው ቤተር ኦፕሽን ወይም አድቫንቴጅ ፎር ዘ ካምፓኒ ነው የሚለው። እሺ እንግዲህ የመጀመሪያው ኦፕሽን ምን ይላል? ኦፕሽን ኤ ሼር ኢሹ 5,000 shares with value of ብር 1,000 5,000 ሼሮችን ለእያንዳንዱ ስንት? 1,000 ብር። ስለዚህ 5,000 ሲባዛ በ1,000 ስንት ይሆናል? 5 ሚሊዮን ይሆናል ማለት ነው። ስለዚህ ስንት ሚሊዮን ነበር? እዚህ ጋር 10 ሚሊዮን ነበር። 5 ሚሊዮን ለሸሩ ከሰጠ ሌላውን ቦሮዊንግ ዘ ሪሜኒንግ አማውንት ፍሮም ኮመርሻል ባንክ ቀሪውን 5 ሚሊዮኑን ከየት ይበደራል? ከኮመርሻል ባንክ ይበደራል። እንግዲህ
ኦፕሽን ሲ ጋር ስናወዳድረው ኦፕሽን ሲ ነው ቦሮዊንግ ብር 10 ሚሊዮን ፍሮም ኮመርሻል ባንክ ሶ ዲፔንዲንግ ኦን ዘ ሎወርድ ቤት በርደን ከየትኛው ይሻላል? ከኦፕሽን ሲ ይሄኛው የተሻለ ነው ማለት። ኦፕሽን ቢ ላይ ስንመጣ ደግሞ ኢሹዊንግ 10 ሚሊዮን ሼርስ ዊዝ ፐር ቫሊዩ ብር 1000 ስለዚህ 10,000 ሼሮች አሉ እያንዳንዱ 1,000 ስንት ማለት ነው? 10 ሚሊዮን ማለት ነው። ስለዚህ እንግዲህ ምናልባት ሶስቱን ሼሮች ስናወዳድር እንግዲህ ሶስቱን ስናወዳድር የራሳቸው ምን አላቸው? አድቫንቴጅ አለው፣ ዲስአድቫንቴጅ አላቸው። እዚህ ጋር 5 ሚሊዮን ምን ይቀበላል? ኢንተረስት አለው። እዚህ ጋር ደግሞ ቶታሊ 10 ሚሊዮን ኢንተረስት አለው። እንግዲህ ዲፔንድስ ኦን ዘ ፐርፎርማንስ ኦፍ ዘ ካምፓኒ ኢፍ ዘ ካምፓኒ ፐርፎርምስ ዌል and it is able to pay loan without any difficulty financing by the loan is what good. If the company will have a chance of losing selling the share is what suitable. እንግዲህ እንትን ሎዝ የሚያደርግ ከሆነ that the share of the company is what available. So it has their own advantage and disadvantage. ስለዚህ የሚወሰነው በምንድነው ማለት ነው? It depends on the performance of the company ብለን ዲሳይድ ማድረግ እንችላለን ማለት ነው። እሺ ተማሪዎች እንግዲህ ይሄንን ቻፕተር በዚህ እናጠቃልላለን። ከዚህ በኋላ የምንገናኘው በምንድነው? በጥያቄ በመስራትና ኢንትራንስ ጥያቄዎችን በማየት ይሆናል ማለት ነው። እንግዲህ የዩኒት 5 የመጨረሻው ጥያቄ ይሄ ነው። this is the end of the grade 12 mathematics textbook። እሺ ተማሪዎች ይሄን የዩቲዩብ ቻናላችንን ላይክ ኮመንት ሼር እንዲሁም ሰብስክራይብ ማድረጋችሁን አዘነጉ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ